ሰላም ቤተሰቦች፣ ዛሬ ማስመለከታችሁ ብሬኪንግ ባድ የተባለውን የምንጊዜም ምርጥ ተከታታይ ፊልም ነው። ፊልማችን የሚጀምረው ዋልተር ዋይት የተባለ በአሜሪካ ሀገር ውስጥ በአንድ ትምህርት ቤት በመምህርነት እየሰራ ቤተሰቡን የሚያስተዳድር አንድ ምስኪን ሰውን እያስመለከተን ነው። ዋልተር ዋይት በጣም ምርጥ የኬሚስትሪ አስተማሪ ሲሆን፣ ነገር ግን ተማሪዎቹ የመማር ፍላጎት የላቸውም። ተአምር የመሳሰለ ፈጠራ እያሳየ ሊያስረዳቸው ቢሞክርም እነርሱ ግን ችላ ይሉት ነበር። ዋልተር በጣም የሥራ ሰው ነው እና ቤተሰቡን ለማስተዳደርና ለመደገፍ ሲል ከማስተማር ስራው በተጨማሪ በጋራጅ ውስጥ መኪና በማጠብ የጎን ለጎን ስራዎችን ይሰራል። ይህም ሆኖ ግን በጣም በገንዘብ ይቸገር ነበር። የቤቱ እቃዎች ተበለሻሽተዋል። ለቤተሰቡ በቂ ቀለብ መሸመት አልቻለም። ብቻ ራሱን ምንም ክብር እንደሌለውና ቤተሰቡን ማስተዳደር እንደማይችል ሰነፍ ደካማ አባት እየቆጠረ ራሱን ይወቅሳል። እናም በዚህ በገንዘብ ችግር ውስጥ እንዳለ በቴሌቪዥን አደንዛዥ ዕፅ አዘዋዋሪዎች በርካታ ገንዘብ እንደሚሰሩ በቴሌቪዥን ይመለከታል። እናም ወደ ስራ ገበታው ተመልሶ በጋራዥ ውስጥ እየተጠገረረ እያለ በድንገት አደገኛ ሳል ያስለዋል እና ይህ ሳል ከአቅሙ በላይ ሆኖበት ተዘርሮ ይወድቃል። ወደ ሆስፒታል ሄዶም ከወደቀበት ሲነቃ ዶክተሩ ለመሸከም የሚከብድ ትልቅ መርዶ ያሸክመዋል። እሱም የማይድን የሳምባ ካንሰር እንዳለበትና በህይወት ለመቆየት ከ2 ዓመት ያነሰ ጊዜ ብቻ እንደቀረው ይነግረዋል። ግን ዋልተር ዋይት ለቤተሰቡ በጣም አሳቢ ከመሆኑ የተነሳ በቀላሉ ተስፋ አልቆረጠም። እናም ባለችው ቀሪ ጊዜ አሪፍ ገንዘብ ሰርቶ ለቤተሰቡ ቀሪ ጊዜ ህይወት ያማረ መሆን ጥሩ ስራ ለመስራት ይወስናል። ለመስራት ያሰበው ስራ ደግሞ የኬሚስትሪ ጥበቡን በመጠቀም በውድ ዋጋ የሚሸጡትን አደንዛዥ ዕጾች መቀመም ነበር። ስለዚህ በዚህ ቆራጥ ውሳኔ ወስኖ አደንዛዥ ዕፅ ለመቀመም ቅድመ ሁኔታዎችን መቃኘት ይጀምራል እና ይህ ንግድ እንዴት እንደሚሰራ ደግሞ ለማወቅ በዲኤ ውስጥ የሚሰራውን አማቹን ሃንክን መከታተል ይጀምራል። ዲኤ ማለት የአሜሪካ ፌዴራል ፖሊስ አይነት ሲሆን የአደንዛዥ ዕፅ ወንጀሎችን የሚከታተል ዲፓርትመንት ነውና አማቹ ሃንክ በዛ ነበር የሚሰራው። እናም እሱ የሚሰራውን ከተከታተለ በቀላሉ ይህ ንግድ እንዴት እንደሚሰራ መረዳት ይጀምራል ማለት ነው። እናም አማቹ ሃንክን በሚከታተልበት ወቅት የቀድሞ ተማሪ ሆኖ አሁን ግን ትምህርቱን ያቋረጠው ጄሲ ፒንክማን የተባለው ተማሪው ከዲኤዎች ለማምለጥ ሲል በመስኮት ሲዘል ያየዋል። ከዛም ዋልተር ማታ ላይ ጄሲ ፒንክማንን ለማግኘት ወደ ቤቱ ሄድና እሱ ባለው እውቀት አደንዛዥ መድኃኒቱን እንደሚቀመምና ጄሲ ደግሞ እንዲሸጥ ከስምምነት ላይ ይደርሳሉ። ከዛም ዋልተር ያለችውን ጥሪት አሟጦ አንድ ቤት የመሰለ አርቪ መኪና ይገዛሉ። እናም እንዳይታወቅባቸው ከከተማው ወጣ ብለው አንድ ገጠራማ ስፍራ ላይ በመግባት ቅመማቸውን ይጀምራሉ። በመጨረሻም ዋልተር እጅግ በጣም የሚያስገርም ታይቶ የማይታወቅ አደንዛዥ ዕፅ ይሰራል። ከዛም የሚሰሩትን በሙከራነት ለመሸጥ ጄሲ አንድ ወሮበላ ደውሎ ይጠራል። እናም ጋንግስተር ከጓደኛው ጋር ሆኖ ይመጣና ገንዘቡን ያሳያቸዋል። እነሱም ለልውውጥ ሲወጡ ጋንግስተሩ እናንተ ትክክለኛ ሻጭ ሳትሆኑ የመንግስት ሰላይ ናችሁ ብሎ ሊገላቸው ይሞክራል። በዚህ ጊዜ ዋልተር በፍጹም እነሱ ሰላይ እንዳልሆኑና እንደውም እንዴት እንደሚያመርቱ ሊያሳያቸው እንደሚፈልግ አሳምኗቸው ወደ መኪናው ውስጥ ይዟቸው ይገባል እና አደንዛዥ ዕጹን መቀመም ይጀምራል። ከዛም እነሱ እየቀመመ ነው ብሎ በሚመለከቱበት ሰዓት እሱ ማክሱን ያደርግና አንድ መርዛማ ጋዝ አፈንድቶባቸው ወዲያው እየሮጠ ከመኪናው ወጥቶ ይዘጋባቸዋል። በዚህ ጊዜ ጋዙ መርዛማ ስለነበር መተንፈስ አቅቷቸው እዛው ውስጥ አንደኛው ይሞታል፣ አንዱ ደግሞ በህይወት ይተርፋል። በአካባቢውም በመርዛማ ጋዙ ምክንያት እሳት አደጋ ይከሰታል። ዋልተርም ከፈጸመው ግድያ በድንጋጤ መሸሽ ይጀምራል። በዚህ አስገራሚ ቅጽበትም ተራ የኬሚስትሪ አስተማሪ የነበረው ወደ ወንጀለኛ ህይወት ይገባል። ከዛ በዚህ ጭንቅ ውስጥ እያለ ከርቀት የፖሊስ መኪና ድምጽ ይሰማል። በዚህም ተስፋ ቆርጦ ራሱን ለማጥፋት ይሞክራል። ግን ሽጉጡ ቀላ ስላልነበረው የዋልተር ህይወት በዚህ አላቆመም ነበር። ከዛም ከርቀት የሰማው የፖሊስ መኪና እየቀረበ ሲመጣ የእሳት አደጋ ማጥፊያ መኪና መሆኑን ሲመለከት ይረጋጋል። እናም ከአካባቢው በመርዛማ ጋዙ ምክንያት ራሱን የሳተውን ጄሲን ይዞ ወደ ቤቱ ይመለሳል። እናም ምሽት ላይ የቀን ውሎ ንዴቱን ሁሉ ይወጣበታል። ሚስቱም ሰውየው ከወትሮ ለየት ስላለባት በጣም ተደናግጣለች። በነጋታውም ዋልተር ከጄሲ ጋር ይደዋወላል። ጄሲም በጣም ተደናግጧል። አሁን ላይ አንድ የሞተ ሰውና አንድ ደግሞ ለመሞት የተቃረበ ሰው እጃቸው ላይ እንዳለ እየነገረው የሆነ መፍትሄ እንዲያመጣ ያሳስበዋል። ዋልተርም የጄሲን ንግግር ችላ ብሎ ወደ ስራው መሄድ ይጀምራል። በዚህ ጊዜ ሊገላቸው ሲያስፈራራቸው የነበረውና ከሞት የተረፈው አንድ ወንበዴ በህይወትና በነፍስ መካከል ሆኖ ወደ ጄሲ ቤት ሲሄድ ይመለከተዋል። በዚህ ጊዜ ዋልተር ሊያናገረው ሲሞክር ጋንግስተሩ ዋልተርን ሲመለከት እየሮጠ ለማምለጥ ይሞክራል። እናም ግን አምልጦ አላመለጠም።
ከዛፍ ጋር ተጋጭቶ ይወድቅና ዋልተር ይዞት ወደ ጄሲ ቤት ተመልሶ ምድር ቤት ውስጥ በሳይክል መቆለፊያ ቁልፍ አንገቱን ቆልፈው ያስቀምጡታል። ከዛም ዋልተርና ጄሲ ማን የሞተውን ሰው እንደሚያስወግድ በሳንቲም ዕጣ ይጣጣላሉ። የሞተውን ሰው የማስወገዱን ስራ ጄሲ ላይ ይወድቃል። ዋልተርም የኬሚስትሪ ባለሙያ እንደመሆኑ መጠን ሬሳውን በሃይድሮፍሎሪክ አሲድ እንዲያሟሟው ይነግረዋል። አሲዱን የሚቋቋመው አንድ የተለየ ለእርሱ የተዘጋጀ ፕላስቲክ ብቻ ስለሆነ አሲዱንና ፕላስቲኩን ብቻ ገዝቶ እንዲመጣ በጥብቅ አስጠንቅቆ ወደ ሱፐርማርኬት ይልከዋል። ጄሲ ግን ፕላስቲኩን ሲመለከተው አንድ ሰውን እንኳን ሊይዝ የማይችል በመሆኑ የነገረውን ነገር ትቶ አሲዱን ብቻ ገዝቶ ወደ ቤቱ ይመለሳል። ከዛም ጄሲ ወደ ቤቱ ይመለስና ሬሳውን በመደበኛ የሰዎች መታጠቢያ ገንዳ ውስጥ አስቀምጦ አሲዱን እየደፋ ሊያሟሟው ይሞክራል። እናም ስራውን ጨርሶ ከዋልተር ጋር ይገናኛል። በዚህ ጊዜ አንድ አስቂኝ ነገር ይፈጠራል። ከጣሪያው ላይ ደም የሚመስል ነገር እየተንጠባጠበ ነበር። ከትንሽ ቆይታ በኋላ ወለሉ ይቦረቦርና መሬቱ ላይ አስከሬኑ ይወድቃል። ጄሲ የሚባለውን ነገር ባለመስማቱ ምክንያት አሲዱ ሬሳውንና ሬሳው ያለበትን ገንዳ በልቶ ወደ መሬት ላይ ይወድቃል። I'm sorry, what were you asking me? Stupid plastic container I asked you. በዚህም ዋልተር በጣም ጄሲ ላይ ይጮህበታል። እርሱ ዕጣ የወጣበት ደግሞ ግራውንድ ላይ የነበረውን ሰውዬ መግደል ነበር። እናም ሊገድለው ወደ ምድር ቤት ወደ ታሰረው ጋንግስተር ይሄዳል። ግን ዋልተር ሊጨክንበት አልቻለም። በምትኩ ከመግደል ይልቅ ሳንድዊች ሰርቶ ያቀርብለታል። እናም አንድ ሁለት እያለ ዋልተር ጭራሽ ከወንበዴው ጋር ወዳጅነት ይጀምርና መጫወት ይጀምራል። በዚህ ጊዜ የታሰረው ጋንግስተር የጎዳና ላይ ስሙ ክሬዚ ኤት እንደሆነ ይነግረዋል። ይህ የሚያሳየው ዋልተር ግድያውን ለመፈጸም አሁንም እየተቸገረ እንደሆነ ነው። ዋልተር ወንበዴውን ለመግደል በጣም የህሊና ስቃይ ውስጥ ገብቷል። ይልቁንም ችግሩን ለመፍታት ሌላ መንገድ ለመፍጠር እያሰበ ነው። ግን ዋልተር ያላወቀው አንድ ነገር ነበር። ከዱርዬ ጋር መስማማት ማለት የራስን የሞት መንገድ መጥረግ ማለት እንደሆነ አልተረዳም። ግን በመሃል ላይ አንድ ነገር ያስተውላል። ቅድም እንዲበላ ሳንድዊች ሰርቶ ያመጣለት ሳህን ተሰብሮ የሳህኑ ስባሪ አንደኛው ክፍል ደግሞ በቦታው ላይ የለም። እናም አንድ ነገር ተገነዘበ። ወንበዴው የሳህኑን ስባሪ ደብቆ እንደያዘና ዋልተር ሲቀርቦ ወቅቱ ሊገለው እንዳሰበ። እናም በዚህ ቀድሞ ስለነቃበት ዋልተር ህይወቱን ለማዳንና ለቤተሰቡ ሲል ክሬዚ ኤትን በብስክሌት መቆለፊያው አንቆ ለመግደል ይገደዳል። ስለዚህ ዋልተር ከዚህ በኋላ የዋህና መስኪን አልነበረም። ይልቁኑ አደገኛና ወንጀለኛ ወደሚሆንበት ህይወቱ የተሸጋገረበት ምዕራፍ ነበር። በዚያው ወቅት የዋልተር አማች የሆነው ሃንክ ሽራደር እነ ዋልተር የመጀመሪያ ሜት ያበሰሉበትንና ግድያ የፈጸሙበትን ቦታ ላይ ምርመራውን እየጀመረ ነበር። ከዛም ሃንክ የሞቱት ወንበዴዎች ይዘውት የመጡትን መኪና ለምርመራ ሲያይ በውስጡ አደንዛዥ ይመለከታል እና ነገርየው ከአደንዛዥ ጋር የተገናኘ እንደሆነ በደንብ ነበር ያወቀው። ከዛም በነጋታው ጠዋት ላይ ዋልተር፣ ሚስቱ ስካይለር፣ ልጁ ዋልተር ጁኒየር እንዲሁም አማቹ ሃንክና ባለቤቱ ሜሪ በተገኙበት የእነዚህ የእሱ የቅርብ ሰዎች ናቸው የማይድን የሳምባ ካንሰር በሽታ እንደያዘውና በህይወት ለመቆየትም ከ2 ዓመት ብቻ ያነሰ ጊዜ እንዳለው ይነግራቸዋል። ይህ ለእነርሱ በጣም ከባድ መርዶ ነበር። ሚስቱ ስካይለርም ይህንን ስትሰማ ስሜቷን መቆጣጠር አልቻለችም ነበር። I have cancer. Ask him. እናም በዜናው በጣም ይደነግጣሉ። ግን ቤተሰቡ ተስፋ ሳይቆርጥ በጣም ገንዘብ የሚጠይቀውን ሕክምና ወይም ኬሞቴራፒ እንዲጀምር ለማድረግ ይሞክራሉ። ዋልተር ግን እምቢተኛ ነበር። እነርሱ የሚሉትን ከባድ ወጪ የሚጠይቀውን ኬሞቴራፒ ለመጀመር አቅም ስለሌላቸው ሊያደርገው አልደፈረም። በተጨማሪም እነሱ ከሚሉት ውጪ ህይወቱን በራሱ መንገድ መምራት ይፈልጋል። ወደ ጄሲ ፒንክማን ስንመጣ ደግሞ ጄሲ ወደ ወላጆቹ ቤት ተመልሶ ይሄዳል። ግን ቤተሰቦቹ ፊታቸውን አዙረውበት ነበር። በዚህም ከቤተሰቡ ጋር ያለው ግንኙነት የተበላሸ መሆኑን እንረዳለን። ዋልተር ደግሞ በቤተሰቡ ስሜታዊ ግፊት ምክንያት ህክምናውን ለመጀመር ይወስናል። ግን የህክምናው ወጪ ከባድ ስለነበር ወጪውን ራሱ ለመሸፈን አደንዛዥ እጽ የማምረት ስራውን ለመቀጠል ይወስናል። ወደ ጄሲ ስንመጣ ደግሞ ጄሲ ከዋልተር ጋር የነበረው የመጀመሪያው የንግድ ሙከራ በአሳዛኝ ሁኔታ ስለተጠናቀቀ ኑሮን ለመግፋት ሲል ስራ ለማግኘት ይሞክራል። ግን ያው ቀጣሪዎቹ እንደተለመደው ራሳችን ደውለን እንጠራለን ብለው ነበር የመለሱት። እናም ከዚህ ስራ ማመልከቻ በኋላ ወደ ውጭ ሲወጣ በር ላይ ጓደኛውን ባጀር ያገኘዋል። ጓደኛውም አደገኛ ሱሰኛ ነበር። እናም በዚህ ሱሳቸው ውስጥ ሆነው አንድ ሀሳብ ይመጣላቸዋል። ጄሲ ከዋልተር በተማሩ ትምህርት መሰረት አደንዛዥ እጹን ለመቀመም እናም ወደ ቤታቸው ሄደው በድብቅ ይህንን አደገኛ እጽ መቀመም ይጀምራሉ። ግን አልተሳካላቸውም። በዚህ ጊዜ ጄሲ ያለ ዋልተር እገዛ የአደንዛዥ እጽ
በጥራት እንደማይመረት ይገነዘባል። ከዛም ደግሞ ዋልተር ባለቤቱ ስካይለርን ይዞ ወደ ቀድሞ የንግድ አጋሩ ኤሊዮት የልደት ድግስ ላይ ይገኛሉ። ኤሊዮት አሁን ላይ እጅግ በጣም ስኬታማና ሀብታም የሆነ የዋልተር የድሮ ጓደኛ ነው። ከዛም ኤሊዮት የዋልተርን አሳዛኝ የካንሰር በሽታን ይሰማል። ኤሊዮትም ምንም ሳያመነታ የካንሰር ሕክምና ክፍያውን ሙሉ ለሙሉ እንደሚሸፍንለትና ከፍተኛ ደሞዝ ከፍሎት እሱ ጋር ተቀጥሮ እንዲሰራ ይጠይቀዋል። ዋልተር ግን የዋዛ አልነበረም። ይህንን አማላይ ጥያቄ እምቢ ነበር ያለው። ምክንያቱም እሱ አሁን ላይ የራሱን የሆነ ከማንም ትዕዛዝ የጸዳና ስኬታማ አደንዛዥ ዕፅ አምራች መሆን ፈልጓልና፣ ስለዚህ በሌሎች ምህረትና ችሮታ መኖር አልፈለገም። በዚህ ውሳኔውም የቅርብ ሰዎቹና ልጁ በጣም ተናደውበት እየጮሁ የስድብ ውርጅብኝ አወረዱበት። ጩኸታቸውና ተስፋ መቁረጣቸውን ሲመለከት ዋልተር ግን በመጨረሻ ሕክምናውን ለማድረግ ይስማማል። ሆኖም ግን ይህን የሚያደርገው አደንዛዥ ዕፅ እየሰራ በመሸጥ የሚያገኘውን ገንዘብ ምንጩን እንደ ሽፋን ለመጠቀም ነበር። ከዛም ወደ ጄሲ ፒንክማን ሄዶ የአደንዛዥ ዕፅ ቅመማ ስራቸውን እንዲጀምሩ ይጋብዘዋል። ከዛም ዋልተር መደበኛ የማስተማሩን ስራ እንደቀጠለ ነው። እናም አማቹ ሃንክ ወደ ትምህርት ቤቱ ውስጥ ዋልተርን ለማግኘት ሲሄድ በወንጀል ስፍራው አካባቢ ያገኘውን የመሰለ ማስክ በትምህርት ቤት ውስጥ ይመለከታል። ግን ሃንክ የኬሚስትሪ መምህሩን ከመጠርጠር ይልቅ ምንም ጥፋት ያላጠፋውን በአካባቢው ይንቀሳቀስ የነበረውን ሜክሲኮዊ ጠባቂ ላይ አይኑን ይጥልና ክስ ይከፍትበታል። በዋልተር ጦስ የተነሳ የምንም የማያውቅ ሜክሲካዊ ጠባቂ ይያዛል። ከዛም ዋልተር ወደ ቤት ይመለሳል። እናም የካንሰር ሕክምናውን ከመጀመሩ በፊት ጸጉሩን ሙሉ በሙሉ ጽድት አድርጎ ይመጣል። በዚህም ባለቤቱ ስካይለር በጣም ትደናገጣለች። የአካላዊ ለውጡ አዲስ ጨካኝና ሀያል ማንነት ያለው ሲሆን ነበር የሚመስለው። ወደ ጄሲ ስንመጣ ደግሞ ከዋልተር ጋር ሆኖ የሰሩትን የመጀመሪያ አደንዛዥ ዕፅ በአካባቢው ወዳለ ወደ ዋና አከፋፋይ ቱኮ ብሮ ጋር ለመሸጥ ይወስደዋል። ቱኮም የሰሩትን አደንዛዥ ዕፅ ሲሞክረው ከሌሎች የተለየ በጣም ሀያል እንደሆነ ይገነዘባል። ከዛም ለጄሲ የሰጠውን ገንዘብ ከመጠን በላይ ደብድቦት ገንዘቡን ተቀብሎ ጄሲን ያባረረዋል። ዋልተርም ከጄሲ ጓደኛ ጋር ሆኖ ሊጠይቀው ወደ ሕክምና ቦታ ሲሄድ በጣም ተጎድቶ ያየዋል። በዚህም በልህ በጣም ይሞላል። ዋልተር አሁን ላይ ሃይዘንበርግ ሆኗል። ሃይዘንበርግ የሚለው ስሙ የአደንዛዥ ዕፅ ጌታ በነበረበት ጊዜም የሚጠቀሙ ስሙ ሲሆን ዋልተር ደግሞ ምስኪኑ የቤት አባወራ ነበር። እናም በታላቅ ቁጣ ተሞልቶ ዋልተር ቱኮን ለማግኘት ይሄዳል። ቱኮ ግን እንደተለመደው በትዕቢት ተሞልቶ ነበር ያዋራው። በዚህ ጊዜ ይዤን ልመጣው ብሎ የሰጠውን አደንዛዥ ዕፅ አንስቶ ከመሬት ላይ ሲያጋጨው አደገኛ ፍንዳታ ይከሰታል። ይህም የኬሚስትሪ እውቀቱን ተጠቅሞ አደንዛዥ ዕፁን አስመስሎ ሌላ ከባድ ፈንጂ የሚያስከትል ቅመም ነበር ወደ እነርሱ ይዞ የመጣው። በዚህም ድንጋጤ ምክንያት ቱኮ ወዲያው ገንዘቡን ለዋልተር ይሰጠዋል። እንደምንመለከተው ዋልተር ከምስኪን ተራ አስተማሪነት ወደ አደገኛው ሃይዘንበርግነት ተለውጧል። በቀጣዩ ቀንም ጄሲና ዋልተር ቱኮን ለማግኘት ይሄዳሉ። ቱኮ በዋልተር ሀያልነትና በሚያቀርበው ምርት ንጽህና በጣም ስለተደነቀ ከነዋልተር ጋር ትልቅ ስምምነትን ማድረግ ይጀምራል። እናም በሚቀጥለው ዙራቸው አሁን ካቀረቡለት 10 እጥፍ የሆነ ሜት እንዲያቀርቡለት ይፈልጋል። አለበለዚያ ግን ስምምነታቸውን ካፈረሱ እንደሚገድላቸው ይዘትባቸዋል። ዋልተር ግን ይህንን ማስፈራሪያውን ሲሰማ ጩኸቱ ምንም ግድ አልሰጠውም ነበር። ግን በተቃራኒው ይህንን ማስፈራሪያውን እንደ መጨረሻ የሥራ ፈተና ይመለከተዋል። የታዘዙትን በርካታ ሜቲን ለማምረት ሜቲላሚን የተባለ ዋና መሰረታዊ ኬሚካል ያስፈልገዋል። ስለዚህ ዋልተርና ጄሲ ሜቲላሚንን ለማግኘት እጅግ በጣም አደገኛ የሆነ የስርቆት እቅድ ያወጣሉ። ከዛም ወደ አካባቢያቸው ወዳለ ወደ አንድ የኬሚካል ስቶር ሄደው የበሩን እጀታ አቅልጠው በመቁረጥ ወደ ውስጥ ዘልቀው በጣም በአሪፍ ሜቲላሚን የተሞላ በርሜልን ከመጋዘን ውስጥ ይሰርቁና ይወስዳሉ። ዋልተርን በዚህ ኬሚካል ተጠቅሞ እጅግ በጣም ውድ የሆነና ንጹህ አደንዛዥ ዕፅ ያመርታል። እናም በምላሹ በንጋታው ወደ ቱኮ ወስዶ ያስረክቡታል። ቱኮም ወስዶ ሲሞክረው በጣም ያስደስተዋል። አሁንም ከሰሩለት ተጨማሪ አደንዛዥ ዕፅ እንዲያመጡለት ይፈልጋል። ከዚህ በኋላ ዋልተር አሁን ላይ በገበያ ውስጥ እጅግ ሀያል ሆኗል። ከዛም ይህንን ዕፅ ከወሰደ በኋላ ቱኮ የገዛ ጠባቂውን በከፍተኛ ሁኔታ ደብድቦ ይገድለዋል። ይህም ዋልተርና ጄሲ አሁን ላይ ከእብድና በጣም ከአደገኛ ሰው ጋር እየሰሩ መሆናቸውን ይመለከታሉ። አሁን ላይ ዋልተር ቁጭ ብሎ ስንት ገንዘብ እስከሚደርስለት ድረስ ይህንን ስራ እንደሚሰራ እያሰላ ነው። በመጨረሻም አንድ ውሳኔውን ወሰነ። $737,000 እስከሚሞላለት ድረስ ይህንን ስራ ወጥሮ ለመስራት ይወስናል። እናም ዋልተር ይህንን ግብ በአጭር ጊዜ ውስጥ ለማሳካት በአስቸኳይ ብዙ መስራት እንደሚጠበቅበት ይገነዘባል። ባለቤቱንም ምንም ነገር እንዳልተፈጠረ እንድታስብ እያደረገ ሊያጽናናት ይሞክራል። እናም በሌላኛው ቀን እነ ጄሲ ቱኮን ለማግኘት ይሄዳሉ። ቱኮም ከመጠን በላይ አደንዛዥ ዕፁን በመውሰዱ ተጨማሪ ሌላ ጠባቂው በጭካኔ ይገላል። ዋልተር እና ጄሲም በቱኮ ብሪተኝነትና ጭካኔ በጣም ይደነግጡና በፍጥነት ማምለጥ እንዳለባቸው ገነዘባሉ። በዚህ ጊዜ ግን ቱኮ ከመኪናቸው ጀርባ ነበር። እናም ሽጉጥ ደቅኖ እሱ ወደሚያዛቸው ቦታ ብቻ እንዲጓዙ ያደርጋቸዋል። የዋልተር አማች መርማሪው ሃንክ ደግሞ እነ ጄሲ ኬሚካሉን ሰርቆ ሲያመልጡ የነበረውን
እየተመለከተ በአግራሞት ተቀምጧል። ከዛም ወደ ቡድን አጋሮቹ ሄዶ በአካባቢው ላይ የሚፈጸመውን ወንጀል በቱኮ ላይ ይደመድማል። የቱኮ የግል ጠባቂዎች ሞትና አሁን ላይ እሱ መሰወሩ ሃንክን የበለጠ ጥብቅ ምርመራ እንዲጀምር ያስገድደዋል። ግን ሃንክ ከዚያ አደንዛዥ ዕፅ ንግድ ጀርባ እጅግ ምጡቅ አይምሮ ያለው የኬሚስትሪ ባለሙያ እንዳለ መጠርጠር ጀምሯል። ወደ እነ ዋልተር ስንመለስ ደግሞ ቱኮ ዋልተርና ጄሲን አጎቶ ሄክተር ወደሚባሉ ሰውዬ ወደሚኖሩበት ወደ ሩቅ ገጠራማ ቦታ ይወስዷቸዋል። ቱኮ እነ ዋልተርን ያገተበት ምክንያት ሁለቱን በሜክሲኮ ውስጥ ወስዶ ለራሱ መድኃኒቱን እያስቀመማቸው በመሸጥ ከበርቴ ሆኖ ለመኖር ነው። የቱኮ አጎት ሄክተር ደግሞ ዊልቸር ላይ የተቀመጠና መናገር የማይችል ሰው ነው። ከሰው ጋር የሚግባባው ደውል በመደወል ብቻ ነው። እነ ዋልተርም ከዚህ ሰውዬ ለመገላገል ሲሉ በድብቅ ሲያያቸው በምግቡ ላይ ገዳይ መድኃኒት ይጨምሩበታል። ግን የቱኮ አጎት ሄክተር ተመልክቷቸው ነበር። እናም እነ ዋልተር ቱኮን ሊገሉት እንዳሰቡ ስለተመለከተ ቱኮ መርዙን ያለበት ምግብ ሊበላ ሲል ሄክተር ቱኮን ለማስጠንቀቅ ደውሉን ደጋግሞ ይደውላል። በዚህም የእነ ዋልተር እቅድ ይከሽፋል። ቱኮ ከዚህ ክስተት በኋላ ሙሉ በሙሉ አቅሉን ጥሎ ያብዳል እና ዋልተርና ጄሲን ሊገላቸውም ወደ ውጭ አውጥቶ ይደበድባቸውና ጥይቱን ሲያቀባበል ጄሲ ቱኮን ለማስቆም ድንጋይ አንስቶ በመምታት ይደፈዋል። ቱኮም ጭንቅላቱና ሆዱ ላይ ተመቶ ይወድቃል። ይህንን አጋጣሚ ተጠቅመውም ጄሲና ዋልተር ለማምለጥ ይሞክራሉ። በዚህ ጊዜ የዋልተር አማች የሆነው ሃንክ በቦታው ደርሶ ነበር። ሃንክ በቦታው ሲደርስ ቱኮ ደግሞ ራሱን ከሳትበት ሲነቃ ይገጣጠማሉ። እናም ቱኮ እጅ ላለመስጠት ሲል ከሃንክ ጋር ከባድ የተኩስ ልውውጥ ይጀምራሉ። ዋልተርና ጄሲ ደግሞ ከበርሜሎች ጀርባ ተደብቀው የሁለቱን የተኩስ ልውውጥ እየተመለከቱ ነው። በመጨረሻም ግን ሃንክ ቱኮ ተኩሶ ይገድሏል። የዋልተር ሚስት ስካይለር ባለቤቷ በመጥፋቱ በጣም ተጨንቃ ለፖሊስ ሪፖርት አድርጋለች። የዋልተር መጥፋት መላው ቤተሰቡን ነበር ጭንቅ ውስጥ የከተተው። ዋልተርም ከቱኮ ቤት ካመለጠ በኋላ ራቁቱን ሆኖ አንድ ሱፐርማርኬት ውስጥ ይሄዳል። ምክንያቱም ራሱን ከቱኮ ጉዳይ ለማራቅ ሲል ነበር ይሄንን ያደረገው። እናም ወደ ሆስፒታል ይወሰድና ቤተሰቦቹ መጥተው ያገኙታል። ከዛም ቤተሰቦቹ መጥተው ሲጠይቁት በዶክተሮቹ በተነገረው ዜና ምክንያት በተፈጠረበት ጭንቀት ከአካባቢው እንደተሰወረ እንዲያምኑ ያደርጋል። ይህ ታሪክ ከተፈጠረው እውነታ በጣም የራቀ ቢሆንም ግን ዋልተርን በፍጹም በወንጀል ዙሪያ ስለማይጠረጥሩት አምነው ይቀበሉታል። ወደ ጄሲ ስንመጣ ደግሞ የጄሲ መኪና ቱኮ በተገደለበት አካባቢ በመገኘቱ በዲኤዎች ተይዞ ለጥያቄ ይወሰዳል። ሃንክ ደጋግሞ ስለ ሁኔታው ቢጠይቀውም ጄሲ ግን ስለምታወራው ነገር ምንም አላቅም እያለ አላምን አለው። በዚህ ጊዜ የቱኮ አጎት የነበረውን ሄክተር አምጥቶ ጄሲን እያሳየ ይህን ሰው ታውቀዋለህ እያለ ይጠይቀው ጀመር። ሆኖም ግን ሄክተር ከፖሊሶች በላይ የሚጠላው ነገር ስላልነበረ ምንም እንደማያውቀው አድርጎ ጄሲን በዝምታ ያልፏል። ጭራሽ ፖሊሶቹ ፊት ነበር የቀዘነው። ምን አይነት የተመታ ሰውዬ ነው! በዚህ ምክንያት በጄሲ ላይ በቂ ማስረጃ ባለመኖሩ ይለቀቃል። ዋልተር ወደ ቤቱ ሲመለስ ባለቤቱ ስካይለር ሌላ ስልክ ይዞ በድብቅ እየተነጋገረ ነው ብላ መጠርጠር ጀምራለች። ምክንያቱም ስካይለር ከመጥፋቱ በፊት ዋልተር ስልኩን ሲጠቀም አይተው ነበር። ነገር ግን የስልኩ ውስጥ ሲመረመር ከማንም ጋር እንደተነጋገረ አያስታውቅም። ስለዚህ ዋልተር ንጹህ መሆኑን ለማረጋገጥ የስልኩን ታሪክ በሙሉ አጥፍቶታል። ምንም እንኳን ግን ማስረጃው ቢጠፋም ስካይለር ጥርጣሬዋን መተው አልቻለችም። ይህም ለሚቀጥሉት ክፍሎች በእሷና በዋልተር መካከል ግንኙነታቸው እየሻከረ እንዲመጣ አድርጓል። ባጭሩ የሚያስመለክተን ሁለቱም ዋልተርም ሆነ ጄሲ ከህግ አምልጠዋል። ነገር ግን በቤተሰብና በግል ህይወታቸው ውስጥ የከፉ መዘዞች መጥተውባቸዋል። ጄሲ ከቱኮ ካመለጡ በኋላ ወደ ቤቱ ተመልሷል። ነገር ግን ወላጆቹ በሱ ምክንያት ብዙ ችግር እየመጣባቸውና አደንዛዥ ዕፅ እየተጠቀመ በመሆኑ ከቤታቸው በግዳጅ ያስወጡታል። ጄሲ ቢስክሌቱን ተዘርፏል እና የቀረው ብቸኛ ንብረት ደግሞ አርቪ መኪናው ብቻ ነበር። አርቪ መኪናውን ያቆመበት ቦታ ደግሞ የሚጠብቅለት ሰው ከፍተኛ ዕዳ ስላለበት መኪናውን እንደማይለቅለት ይገልጽለታል። ጄሲም የሚሄድበት ቦታ ያጣል። ምን ማድረግ እንዳለበት ግራ ይገባዋል። ከዛም አንድ ሀሳብ ይመጣለታል። ሌሊት ላይ ተደብቆ ወደ አርቪ መኪና ውስጥ ገብቶ ማደር። ይህ የሚያሳየው ጄሲ ምን ያህል ዝቅታ ውስጥ እንዳለ ነው። ከዛም ጄሲ እንዳሰበው ሾልኮ ሊገባ አጥሩን ዘሎ በአንድ ሽንት ቤት ላይ ይቆማል። ነገር ግን ሽንት ቤቱ ጠንካራ ስላልነበር ወደ ውስጥ ይገባና በውስጥ ያለው ተቀማጥ እንዳለ እላዩ ላይ ይደፋበታል። ጄሲ እንግዲህ ምንም ማድረግ አይቻልም እና አዳሩንም ምንም ሻወር የሚወስድበት ቦታ ስለሌለ ካርቶን አንጥፎ በአርቪ መኪና ውስጥ ያድራል። ከዛም በማግስቱ ጠዋት ላይ ጄሲ ሃይዘንበርግ ጋር ወይም ዋልተር ጋር ይደውልለትና ጠርቶት በጣም ችግር ውስጥ ስላለ ወደፊት ከሚሰሩት ላይ የሚታሰብ ገንዘብ እንዲሰጠው ይለምነዋል። ዋልተርና ጄሲ በዕዳው መጠን ላይ አልተስማሙም። ምክንያቱም ጄሲ የጠየቀው በጣም ብዙ ብር ነበር። እናም በዚህ ሁኔታ በንዴት ውስጥ ገብተው ሁለቱም ገላጋይ በሌለበት እስኪወጣላቸው ይደባደቡና በመጨረሻም በብድሩ ላይ ይስማማሉ። እናም አንድ ሆኖ ከመስራት ውጪ ምንም
አማራጭ እንዳልነበራቸው ስላወቁ ወደ ንግዱ ለመመለስ ይስማማሉ። ከዛም ከዚህ ስምምነታቸው በኋላ ዋልተር አሁን ላይ ጄሲ 50% ከእርሱ እኩል በንግዱ እንዲካፈል አድርጎታል። ጄሲም ዋልተር በሰጠው ገንዘብ አዲስ ቤት ተከራይቶ ገብቷል። እናም ይህን ቤት ሲከራይ የተከራየው ቤት ባለቤትና ጎረቤቱ የነበረችውን ጄን ማርጎሊስን ያገኛታል። ጄን በጣም አሪፍ የስነ ጥበብ ባለሙያ ስትሆን ነገር ግን ልክ እንደ ጄሲ እሷም የለየላት ጡዘታምና አደንዛዥ ተጠቃሚ ነበረች። ከዛም ጄሲ ዋና አከፋፋዩ የነበረው ቱኮ በመወገዱ ምክንያት የራሱን አነስተኛ አከፋፋዮች በመቅጠር ትንሽ የሽያጭ ቡድንን ያቋቁማል። ወደ ዋልተር አማች ስንመጣ ደግሞ ሃንክ ቱኮን በመግደሉ ምክንያት ከፍተኛ የአእምሮ ጭንቀት ውስጥ ይገባል። ምክንያቱም እስከዛሬ ድረስ ምንም አይነት ሰው ገሎ ስለማያውቅ ይህ ነገር እንግዳ ስለሆነበት አሁን በጣም እየተጨናነቀ ነው ያለው። እናም ከጓደኞቹ ጋር ንግዱን እያጧጧፈበት ባለበት ወቅት ጓደኛው ስኪኒ በሁለት አደንዛዥ ተጠቃሚ ባልና ሚስቶች ይዘረፋል። እናም ለጄሲ ሄዶ ሲነግረው ጄሲ በጣም ተናዶ ሽጉጥ በመታጠቅ ገንዘቡን ለማስመለስ ይሄዳል። ግን በቤታቸው ሲደርስ ያየው ነገር እጅግ የሚዘገንን ነበር። አባትና እናቷ አደንዛዥ ዕፅ አብዝተው በመጠቀማቸው የተነሳ ዞር ብለው እንኳን የማያዩት አንድ ሕፃን ልጅ ያያል። ምንም እንኳን ጄሲ ገንዘቡን ቢፈልግም ለልጅቷ ግን በጣም ሀዘን ገብቶታል። ይህ የሚያሳየን የንግዱን ጨካኝ ሁኔታ ነው። ምክንያቱም አደንዛዥ ዕፅ የሚወስዱ ሰዎች በእንደዚህ አይነት የኑሮ ደረጃ ላይ ነበር የሚኖሩት። ከዛም ባልና ሚስቱ አንድ ኤቲኤም ዘርፈው ይመጣሉ። እንግዲህ እግዚአብሔር ያሳያቸው ኤቲኤም ማሽኑን ነው ነቅለው ያመጡት ወደ ቤታቸው ገንዘቡን ከኤቲኤም ውስጥ ለማውጣት ማለት ነው። እና ጄሲም ተደብቆ የሚሆነውን ነገር ይመለከታቸዋል። በመጨረሻ የሚወጣና የዘረፉትን ገንዘብና አደንዛዥ ዕፅ እንዲመልሱለት ያስፈራራቸዋል። ግን በመጨረሻ እሱን ሳያስበው ያጠቁትና መሬት ላይ ይዘርሩታል። እና የሱሰኛው አባልም ከኤቲኤሙ ስር ተኝቶ ከስር ለመፍታት እየሞከረ ባለበት ወቅት ሚስቱ ኤቲኤሙን ትገፋና ጭንቅላቱ ላይ ጭና እንዲሞት ታደርገዋለች። ይህ በጣም ሰቅጣጭ ክፍል ነበር። ያው እንግዲህ የሚያሳየን አደንዛዥ ተጠቃሚዎች የሚወስኑትን ውሳኔ እንኳን መምረጥ እንደማይችሉ ነው። ይህንን ዘግናኝ ግፍም ሲመለከት ጄሲ ከነሱ ሊወስደው የነበረውን ገንዘብ መልሱላቸው ጥሏቸው ይወጣል። ወደ ዋልተር ሚስት ስካይለር ስንመጣ ደግሞ ለባሏ የካንሰር ሕክምና ገንዘብ ለማግኘት ስትል ቀድሞ ትሰራበት ወደ ነበረው መስሪያ ቤቷ ትመለሳለች። አለቃዋ ደግሞ ቴድ ቤኔክ ይባላል። ግን ሲታዩ የአሰሪና የሰራተኛ ሳይሆን ሌላ ግንኙነት የፈለጉ ነበር የሚመስለው። ወደ ሃንክ ስንመጣ ደግሞ አደንዛዥ አዘዋዋሪዎችን ለመፈለግ ስምሪት ላይ ባለበት ወቅት አንድ ኤሊ ትመጣለች። ኤሊዋ ላይ እንደ አንገቱን የተቆረጠ ሰው ተሸክማ ነበር የመጣችው። በዚህም ሃንክ በጣም ይደናገጣል። አንደኛው የቡድን አጋራቸውም የሚያየው ነገር በጣም ያዝናናውና ጭንቅላቱን ከኤሊዋ ላይ በሚያነሳበት ጊዜ በቦታው ከፍተኛ ፍንዳታ ተፈጥሮ ሃንክ ጓደኞች በሙሉ ይሞታሉ። እናም ሃንክ ይህንን በመመልከቱ ነበር የስሜት ቀውስ ውስጥ የገባው። ወደ እነ ጄሲ ስንመጣ ደግሞ ነገሮች በጥሩ ሁኔታ እየሄዱላቸው ሳለ የጄሲ የሽያጭ ቡድን አባል የሆነው ባጀር በዲኤ አባሎች ይያዛል። ይህም ለነ ዋልተር በጣም ከፍተኛ ራስ ምታት ነበር። ምክንያቱም ባጀር ስለ ዋልተርና ስለ ጄሲ መረጃ ያወጣል የሚል ስጋት ስላለባቸው ነው። ይህም የዋልተርን ማንነት ሃንክ እንዲያውቁ ሊያደርግ ይችላል ማለት ነው። ስለዚህ ለእነርሱ ይህ በጣም ቀይ መስመር ነበር እና ባጀርን ለማስፈታት የግድ ጎበዝ ጠበቃ መቅጠር ነበረባቸው። እናም በአካባቢ ላይ ወደ በአደንዛዥ ጉዳዮች ላይ በጣም አደገኛ የሆነ ሳውል ጉድማን የተባለ ጠበቃን ይቀጥራሉ እና እሱም በጣም ስፔሻላይዝ ያደረገና ብልህ ጠበቃ ነበር እና ሳውልም ጉዳያቸውን በደንብ አድርጎ ከሰማቸው በኋላ ከዲኤ ጋር የሚነጋገርበት ስምምነት ስለሌለው ለእነርሱ ጥብቅና መቆም እንደማይችል ይነግራቸዋል። እንዲሁም መፍትሄ ብሎ ያቀረበላቸው ነገር ሊያስፈቱት የሚፈልጉትን ጓደኛቸውን ባጀርን በመግደል ጉዳያቸውን እንዲዘጉት ፍንጭ ይሰጣቸዋል። በተጨማሪም ሳውል በጣም ቀላል ሰው አልነበረም እና እነ ጄሲ አደንዛዥ ቀማሚዎች እንደሆኑ ይደርስባቸዋል። ይህንን ሚስጥራቸውን ሲያቅባቸው ዋልተርና ጄሲ በጨለማ አግተው ወደ አንድ ሩቅ ቦታ ወስደው ሊገሉት ያስፈራሩታል። ግን በዚህ ጊዜ ሳውል ከሞት ለመትረፍ ሲል አንድ ሀሳብ ያቀርብላቸዋል። አደንዛዥ ቀማሚ እንደሆኑ እንደደረሰባቸውና እዚህ በኋላ የህግ ጉዳዮቻቸውን እሱ እንደሚሸፍንላቸውና በምትኩም እጽ የሸጡ ከሚያገኙት ገንዘብ ላይ የተወሰነ ድርሻ እንዲያስቡለት ሀሳብ ያቀርባል እና በዚህም እነ ዋልተር ይስማማሉ። ከዛም የተያዘባቸው ባጀርን ለማስፈታት ስለ ጉዳዩ ምንም የማያውቅ አንድ ዕፅ አዘዋዋሪ በፖሊስ እንዲያዝ እንዲደረግና በአካባቢው ወንጀሉን ሲሰራ የነበረው ጂሚ የተባለ የወንጀለኛ እንጂ ባጀር አይደለም ተብሎ በነፃ እንዲለቀቅ ያደርጉታል። Jimmy in and out. City, state, and federal, he's spent 44 of the last 58 years. And for a price, Jimmy will go to prison. ይህ በእንዲህ እንዳለ ሃንክ በስምሪት ላይ ያለ
ባየው ነገር ከተፈጠረበት ጭንቀት በመረጋጋት ወደ ቀድሞ ስራ ይመለስና የነ ዋልተርን የአደንዛዥ ዕፅ መዝገብ በከፍተኛ ፍጥነት መመርመሩን ይቀጥላል። በዛም ዋልተር ከጄሲ ጋር ሜቱን ለማብሰል ለጥቂት ቀናት ከቤት ርቆ መሄድ ነበረበት። እናም ለሚስቱ ስካይለር ወደ ገጠር በመሄድ እናቱን መጠየቅ እንዳለበት ይነግራታል። እናም ምስኪኗ ስካይለር ኤርፖርት ድረስ ሄዳ ትሸኘዋለች። ግን ከዛ በኋላ ዋልተርና ጄሲ በኒው ሜክሲኮ በረሃ ውስጥ ለ4 ቀናት ያህል ዕፃቸውን ያመርታሉ። ከዚህ በኋላ ከባድ ስራቸውን ከሰሩ በኋላ የመኪናው ባትሪ ሞቶ ስለነበር የአርቪ መኪናው ሞተር አልነሳ ይላቸዋል እና ከዛ በበረሃ ውስጥ ከፍተኛ ስቃይ አሳልፈው ዋልተር ያው የኬሚስትሪ ባለሙያ በመሆኑ ባትሪውን እንደምንም አድርጎ አስነስቶት ነበር ወደ ቤታቸው የተመለሱ። ከዛም ዋልተር ከቤተሰቡ ጋር ሆኖ ለጤና ቼክአፕ ወደ ሆስፒታል ይሄዳል። እናም በዛ ግን የሰማው ዜና በጣም የሚያስገርምና የሚያስደነግጥ ነበር። ዶክተሩ ካንሰርህ ሙሉ ለሙሉ ለመጥፋት በጣም ጥቂት ነው የቀረው ይለዋል። ዋልተር ግን ይህንን ዜና ሲሰማ በጣም የተደበላለቀ ስሜት ነበር የተሰማው። ካንሰሩ ስለጠፋለት ቢደሰትም ነገር ግን ገንዘብ ለማግኘት ሲል ሳይፈልግ አደገኛ የወንጀል ስራ ውስጥ ገብቷል። ግን ከዚህ በኋላ ዋልተር ወደ ኋላ የሚመለስበት ምንም ምክንያት አልታየውም። ስለዚህ አደገኛ ሃይዘንበርግነቱን ለመቀጠል ወስኗል። ካንሰሩ መጥፋቱን ሲያውቅ ህይወቱን በራሱ እጅ ለመምራት የነበረው ፍላጎት ሌሎች ሰዎችን ወደ መቆጣጠርና የበላይ ወደ መሆን ፍላጎት ይለወጣል። ጭራሽ ሌሎች የአደንዛዥ ዕፅ አከፋፋዮች ወደ እሱ ግዛት መጥተው እየሸጡ ካየ ይህ የኔ ግዛት ነው ከግዛት ይወጡ እያለ በማስፈራራት ከአደገኛ ማፊያዎች ውስጥ ግጭት ውስጥ መግባት ጀመረ። በነጋታውም የዋልተር ካንሰር መጥፋቱን ምክንያት በማድረግ ሃንክና ባለቤቱ እንዲሁም ቤተሰቡ ደስታውን ማክበር ይጀምራሉ እና በዚህ ጊዜ ዋልተር ለልጁ ጁኒየር በጣም ከፍተኛ ውስኪ ባናቱ እንዲጨብስ እንዲጠጣ ይፈቅድለታል። ነገር ግን ሃንክ በጣም ይደናገጥና ጁኒየር ገና ልጅ ስለሆነ እንዳይጠጣ ይከለክላል። ሃንክም በዚህ ይናደድና ጠርሙሱን ይዞ ሲሄድ ዋልተር በጣም በንዴት ሆኖ ከሃንክ ይቀበለውና ለልጁ ቀርቶ እንዲጠጣ ይፈቅድለታል። ያው ይህ የሚያሳየን በአማቹ ፊት እሱ ከሁሉም በላይ እንደሆነና የበላይነቱን ለማሳየት ያደረገው ሙከራ ነው። ወደ ስካይለር ስንመጣ ደግሞ ስካይለር ስራዋን እየሰራች በነበረችበት ወቅት አለቃዋ ቴድ ወደ ቤቱ እየሄደ እንደሆነ ትመለከታለች እና ሳይወድቅባት አውቃ እስክሪብቶዎቿን ገፍታ ትጥላለች። በዚህን ጊዜ ቴድ ይደናገጥና ወደ እሷ መጥቶ እስክሪብቶዎቿን መሰብሰብ ይጀምራል። ቶምን ለማውራትና ለመቀራረብ አጉል ክፍተት እየተጠቀመች ነበር እና ስካይለር ወደዚህ ድርጊት የገባችው ከዋልተር ጋር ጥርጣሬ ውስጥ ስለገቡ እሱ የዋሻት እንደሆነ ስላወቀችበትና በምትኩ ደግሞ መበቀል ስለፈለገች ነበር። ይህም በዋልተር ላይ ያላት ንዴትና ጋብቻቸው ውስጥ ያለው ክፍተት በጣም እየሰፋ መሄዱን ያሳያል። ወደ ጄሲ ስንመጣ ደግሞ ጄሲ አዲስ ካገኛ ፍቅረኛው ጄን ጋር ከባድ የአደንዛዥ ዕፅ ጡዘት ውስጥ በመግባቱ ምክንያት ከዋልተር ጋር ያለው የስራ ግንኙነት በጣም እየሻከረ ይመጣል። በዚህ ላይ ደግሞ የጄሲ የሽያጭ ክፍል አባል የሆነው ኮምቦ በጥይት ተመቶ ይሞታል። ይህ ክስተትም ስኪምፒቲን በጣም ያስደነግጠውና ከቡድኑ ወጥቻለሁ እንዲል ያደርገዋል። ስለዚህ የጄሲ የዕፅ አከፋፋይ ቡድን ይፈርሳል ማለት ነው። የነ ዋልተር ጠበቃ ሳውል ጉድማን ደግሞ አሁን ላይ ተራ የዕፅ አከፋፋዮችን ከመጠቀም ይልቅ በጣም የተደራጀና የተራቀቀ ሙያ ያለው የዕፅ አከፋፋይ እንዲጠቀሙ ይመክራቸዋል። ከዚህ ጊዜ በኋላ ነበር ጉስ ፍሪንግ የተባለ አንድ የሬስቶራንት ባለቤትን ያገኙት። ጉስ ሬስቶራንቱን እንደ ሽፋን በመጠቀም ነበር አደንዛዥ ዕፅን የሚያከፋፍለው። እናም ሲታይ እጅግ በጣም ብልህና ጥንቃቄ የተሞላበት ነጋዴ ነው የሚመስለው። የስራ ሰው ነው የሚመስለው፣ ግን በጣም አደገኛ ኃይል ያለውና ጨካኝ ሰው ነበር። ዋልተር ከጉስ ጋር ስምምነት ካደረገ በኋላ ጄሲ በሁለቱ ንግድ መሃል ማንም ሰው መግባት እንደሌለበት ተቃውሞ ያነሳና ዋልተርን በጣም ያናድደዋል። ጄሲ አደንዛዥ ዕፅ መጠቀም መጀመሩ ሳያንሰው አሁን ደግሞ ሌላ ችግር እየፈጠረበት ነው። ወደ ስካይለር ስንመጣ ደግሞ ያው ከቴድ ጋር የውሽምነት አይነት ግንኙነት ጀምሯል። በስራ ቦታዋ ላይ ግን የቴድን ድርጅት ሂሳብ፣ የፋይናንስ መዝገቦች በጥልቀት ስትፈትሽ መንግስት ላይ ከፍተኛ የሆነ የግብር ማጭበርበር እየፈጸመ እንደሆነ ትደርስበታለች። በነገራችን ላይ ሳልነግራችሁ ስካይለር ለመውለድ የተቃረበች ነፍሰ ጡር ነች። በዚህ ሁኔታ ውስጥ ሆና ነበር ቴድን ስታጫውት የነበረው። ይህ በእንዲህ እንዳለ ዋልተር በዕፅ ንግዱ ተወጥሮ ሳለ ሳይታሰብ ሁለተኛ ሴት ልጁ ወይም ሆሊ ዋይት ትወለዳለች። ስካይለር ልጇን ስትወልድ ዋልተር ግን ባጠገቡ አልነበረም። ባጠገቡ የነበረው ቴድ ነበር። እናም ዋልተር ባለበት አዲሱ ልጅ ትወልዳለች የሚል መልእክት ይደርሷል። እናም ስካይለር ከወለደች ከጥቂት ጊዜያት በኋላ ሆስፒታል ሄዶ ያገኛታል። እናም ዋልተር ወደዚህ ምድር የመጣችውን አዲስ ልጁን በደስታውን ይቀበላል። የዋልተር ልጅ ዋልተር ጁኒየር ደግሞ ለአባቱ ሕክምና ገንዘብ ለማሰባሰብ ሲል የበጎ አድራጎት ጎፈንድሚ ከፍቷል። አደገኛ ጠበቃቸው ሳውል ደግሞ ይህ በጣም ጥሩ እድል ነው፣ አሁን እያገኘው ያለውን በርካታ ገንዘብ ምንጩ ከየት እንደመጣ መንግስት ቢጠይቀ ከዚህ እርዳታ ያመጣሁት ነው ብለ ማሳመን ትችላለህ ብሎ ልጁ ያቋቋመውን የበጎ አድራጎት ገጽ እንደ ዋና ገንዘብ ማጭበርበሪያ ዘዴ እንዲጠቀምበት ይመክረዋል። ዋልተርም ከሚት ንግዱ
የሚያገኘውን ገንዘብ ለማጽዳት ይህን የምስኪን ልጁን ጥረት ይጠቀማል። መኒ ላውንደሪንግ ማለት ይህ ነው፣ በህገ ወጥ መንገድ የመጣን ገንዘብ ህጋዊ ማስመሰል ማለት ነው። ከዛም ዋልተር ጄሲን ለማግኘት ወደ ቤቱ ይሄዳል። በዚህ ጊዜ ጄሲና ፍቅረኛው ጄን እንደተለመዱ ጦዘው ተኝተው ነበረ። ግን ዋልተር በቦታው ሲደርስ የጄሲ ፍቅረኛ ጄን ትን ብሎ እያሳላት ነበር። ዋልተር ከጄሲ ጋር የነበረው ግንኙነት በጄን ምክንያት እየተበላሸ እንደሆነ ተሰምቶታል። እናም ጄን በጣም በከፍተኛ ሁኔታ የመታነቅ አደጋ ይገጥማታል። ዋልተርም ህይወቷን ከማዳን ይልቅ ዝም ብሎ በመቆም እንድትሞት ይፈቅዳል። ይህም ጄሲን ከሱስ ለማስወጣትና የሜት ንግዱን ለማድረግ ያደረገው ጨካኝ ውሳኔ ነበር። እናም ይህ ክስተት ዋልተር ወደ ሙሉ ጨካኝ ሰው እንደገባ የሚያሳይ ትልቅ ምልክት ነው። ከዚህ በኋላ ያለው ክፍል የሚጀምረው ደግሞ ዋልተር በተቀመጠበት በሰማይ ላይ ከፍተኛ ፍንዳታ ሲፈጠርና ወደ መዋኛ ገንዳው አሻንጉሊት መጥቶ ሲወድቅ ነው። ይህ ክስተት ከመፈጠሩ በፊት ወደ ኋላ መለስ ስንል ዋልተር በመጠጥ ቤት ውስጥ ከአንድ ሰው ጋር ይገናኛል። እናም ሁለቱም ስለ ቤተሰባቸውና ስለ ልጆቻቸው ማውራት ይጀምራሉ። ሰውየውም በጣም የሚወዳት አንድ ብቸኛ ልጅ እንዳለችው ብቻ ይነግረዋል። ከዚህ ጊዜ በኋላ ነበር በነጋታው ዋልተር ወደ ጄሲ ቤት ሄደው እና ልጅቷ ትንሽ ሲላት እንድትሞት ፈቅዶ ዝም ያለው። ለካ የዚች የሟች አባት ከዋልተር ጋር ምሽት ላይ አብሮት ሲጠጣ የነበረው ሰውዬ ነው። እሱ ደግሞ በስራው የበረራ ተቆጣጣሪ ወይም ትራፊክ ነበር። እናም በስራው ላይ ባለበት ቅጽበት የልጁ ሞት በአይኑ ላይ ስለመጣበት ሳያስበው ሁለት አውሮፕላኖች በተመሳሳይ ከፍታ ላይ እንዲበሩ አድርጎ ፍንዳታው እንዲከሰት ያደርጋል። ጄሲ ደግሞ የሴት ጓደኛውን ጄን በሞት በማጣቱ ምክንያት ከፍተኛ የሆነ ስነ ልቦናዊና የጥፋተኝነት ስሜት ውስጥ ይገባል። የነ ጄሲ ጠበቃ ሳውል ጉድማን ደግሞ ጄሲን ከሱሱ እንዲወጣ ወደ ማገገሚያ ማዕከል እንዲወሰድና የልጅቷን አሟሟት ተፈጥሯዊ እንዲመስል ለማድረግ በአካባቢው ያሉ መረጃዎችን እንዲያጸዳ ማይክ ማውንት የተባለውን ለነሱ የሚሰራ ሰው ይልክላቸዋል። ማይክም በቤቱ የነበረውን ቆሻሻ ያጸዳል። እንዲሁም ጄሲን ወደ ማገገሚያ ማዕከል እንዲላክ ያደርገዋል። ወደ ጉስና ወደ ዋልተር አማች ሃንክ ጋር ስንመጣ ደግሞ ጉስ በህብረተሰቡ ላይ ያለውን መልካም ገጽታ በመጠቀም ከዲኤች ጋር አብሮ እየሰራ በአደንዛዥ እጽ በኩል ለህብረተሰቡ ግንዛቤ ለመፍጠር አብሮ ለመስራት እንደሚረዳ እናያለን። ይህ የሚያሳየን ሃይዘንበርግ ገና ሊደረስበት ያልቻለ እጅግ የተራቀቀ ሽፋን እንዳለው ነው። ዋልተር የመጨረሻ ህክምናውን ለማድረግ ወደ ቀዶ ጥገና ክፍል ሊገባ ነው። እናም በማደንዘዣ ውስጥ ሳለ ስካይለር ዋልተር ለስካይለር ሁለት ስልክ እንዳለው ይነግራታል። Where's your phone? Your cell phone, did you bring it? Which one? በዚህም ምክንያት ስካይለር ዋልተር ቤት እያበሰለ እንደሆነና እሷን በመደበቅ ሌላ ማንነት እንደገነባ በግልጽ ትረዳለች። ስለዚህ ስካይለር ለዋልተር ቤት እያበሰለ መሆኑን እንዳወቀችበትና እሱን ለመፍታትና ልጆቿን ከርሱ ለመውሰድ እንደወሰነች የመጨረሻ ቃሏን ትነግረዋለች። ዋልተር ግን ይህን ውሳኔዋን ደግማ እንድታጤነው ይነግራታል። ዋልተር አሁን ላይ በጣም ውስብስብ ስሜት ውስጥ ነው። ምክንያቱም የአውሮፕላን አደጋ እንዲደርስ ያደረገውና ልጅቷ እንድትሞት ያደረገው እርሱ በመሆኑ ተደራራቢ የጥፋተኝነት ስሜቶች እየተሰሙት ነው። ለመጨረሻ ጊዜ ስካይለርን ያገኛታል። ከዚህ በፊት በወሰነችው ውሳኔ እንደምትጸና ትነግረዋለች። You're a drug dealer. How else could you possibly make that kind of money? Methamphetamine. ዋልተር ግን ከስካይለር ጋር ያለውን ግንኙነት ማስተካከል እንደሚችል በማሰብ ስለሚሰራው ነገር እውነታውን ሁሉ አፍረጥርጦ ይነግራታል። ስካይለር ግን አደንዛዥ እጽ አከፋፋይ መሆኑን ስትሰማ በጣም ታዝናለች። ግን አልደነገጠችም፣ ምክንያቱም እሱ በድብቅ እየሰራ እንደነበር አውቃበታለችና። እና የእውነታው መናዘዙ ነገሮችን ሁሉ አያስተካክለውም። ይልቁንም እሱን ለመፍታትና ልጆቹን ለዘላለሙ የሱ አድርጋ ለመውሰድ አሪፍ ምክንያት የሚፈጥርላት ነበር። ከዚህ ክፍል በኋላ ደግሞ የሳላማንካ መንትዮች የሚባሉት ወደ ፊልም ይገባሉ። እነዚህ መንትዮች ምንም ቃል የማይናገሩ ሲሆኑ ያሳደጋቸው የቱኮ አያት ነበር። ከሜክሲኮ አቋርጠው ወደ አሜሪካ በመግባት ላይ ናቸው። ምክንያታቸው ደግሞ ቱኮን የገደለውን ሰው ለመበቀል ነው። የመጀመሪያ ኢላማቸው ደግሞ ሃይዘንበርግ ነበር። ያው ዋልተርን ሊገሉት መጡ ማለት ነው። ወደ ጄሲ ስንመጣ ደግሞ የሴት ጓደኛውን ጄንን በሞት በማጣቱ ምክንያት ከባድ ሐዘን ውስጥ ይገኛል። ነገር ግን ከሱሱ አገግሞ ንጹህ ሆኗል። እናም ዋልተር ሄዶ ከማገገሚያው ጄሲን ሲያስወጣው የዚህ ክፍል መጨረሻ ይሆናል። ወደ ዝምተኞቹ መንትዮች ስንመጣ ደግሞ ዋልተሩን እንዴት እንደሚገድሉት ለማወቅ የሚረዳቸው አሳዳጊያቸው ሄክተር ስለሆነ እንደምንም አፈላልገው አዛውንቶች ማቆያ ውስጥ ያገኙታል። እናም ዋልተር የተባለውን ሰው የት እንደሚያገኙት ከፍተኛ ፍንጭ ይሰጣቸዋል። በመጨረሻ መንትዮቹ ዋልተርን ለመግደል ሲዘጋጁ አንድ መልእክት ይደርሳቸዋል። ይህ መልእክት ዋልተር እንዳይገሉት የሚነግራቸው ነበር። ይህም
ከጀርባ ያለውን አንድ ከፍተኛ ጠባቂ እንዳለው ያሳያል። ወደ ዋልተር ስንመለስ ደግሞ ሚስቱ ስካይለር የፍቺ ጥያቄ ከቀረበች በኋላም ቢሆን ወደ ቤቱ ለመመለስ እየሞከረ ነው። ዋልተር ወደ ቤቱ ከተመለሰም በኋላም ግን ስካይለር ከእርሱ ጋር ለመሆን እንደማትፈልግ ግልጽ ነው። ግን እርሷ ምንም ባፈልገውም እርሱ ግን ቤቱን ለመልቀቅ አሻፈረኝ አለ። ስለዚህ ስካይለር የፍቺውን ሂደት ለማፋጠን ትገደዳለች። ግን እኮ እሷም ከቴድ ጋር ወስልታበታለች። ዋልተር ስካይለር እንድትደሰት ብሎ በጣም ትልቅዬ ፒዛ ወደ ቤቱ ይዞ ቢመጣም ስካይለር ግን በፍጹም አላስገባም ትሏለች። እናም በዚህ በጣም ተናዶ ትልቁን ፒዛ የቤቱ ጣራ ላይ ወርውሮት ሄደ። ቀጣዩ ክፍል የሚጀምረው ደግሞ የጄሲ ጠበቃ ሻውል ከጄሲ እናትና አባት ጋር አንድ ቤትን በጨረታ ለመግዛት እየተጫረተ ነው። ለካ የጄሲ እናትና አባት የሚኖሩት በጄሲ አክስት ቤት ነበር። እናም አክስትየው ስለሞተች አሁን ላይ ቤቱ ለጨረታ ቀርቧል። እናም የጄሲ እናትና አባት ጨረታውን እየተጫረቱ ነው። በመጨረሻም ግን እነርሱ መክፈል ከማይችሉት በጣም ከባድ ገንዘብ አምጥቶ ቤታቸውን በሚያሳዝን ሁኔታ ያጣሉ። 400,000? No, that's my offer. That's less than half price. Well, this is a waste of time. Could you possibly imagine that we would ቤቱን የገዛው ሰው ግን ማን እንደሆነ አላወቁም። ከዛም ግን ወደ ቤታቸው ሲመለሱ ጄሲ በኩራት ቁልፉን ተረክቦ ቤቱን ከፍቶ ለመግባት እየሞከረ ነበር። At any moment. Where do you think you're going? Inside. በዚህ ጊዜ ያባረሩት የራሳቸው ልጅ እንደሆነ ሲመለከቱ በጣም ይደናገጣሉ። ወደ መንትዮቹ ደግሞ ስንመለስ ዋልተርን እንዳይገድሉት ለመንትዮቹ መልእክት የላከላቸው ጉስ ፍሪንግ እንደሆነ ያሳየናል። ጉስ እነሱ በሚችሉት ቋንቋቸው መንትዮቹን አግኝቶ ያወራቸው ጀመር። ጉስም ከዋልተር ጋር አብሮ ለመስራት ስለሚፈልግ መንትዮቹ ዋልተርን እንዳይገሉት ያዛቸዋል። ጉስ ለዋልተር ጥበቃ ይሰጣል። ነገር ግን የንግድ ስራቸው እስኪጠናቀቅ ድረስ ከዛ በኋላ የፈለጉትን ሊያደርጉት እንደሚችሉ ይገልጽላቸዋል። ስለዚህ ዋልተር በህይወት የሚኖረው ጉስ እስከፈቀደለት ድረስ ብቻ ነበር ማለት ነው። በዚህ ምክንያት ዋልተር የጉስ የቁም እስረኛ ይሆናል። ወደ ዋልተር ስንመለስ ደግሞ ዋልተር አሁንም ድረስ ቤቱን ለመልቀቅ አልፈለገም። ዋልተር ከስካይለር የፍቺ ጥያቄ በኋላም ቢሆን ቤቱን ለቆ ለመውጣት አሻፈረኝ ብሏል። ስካይለርም ዋልተርን ከቤት ለማስወጣትና ፍቺዋን ለማፋጠን ስትል እኔ እኮ ቴድን አውጥቼዋለሁ ብላ አስደንጋጭ ዜና ትነግረዋለች። በዚህም ዋልተር በጣም ልቡ ይሰበርና በመጨረሻም ከቤቱ እንዲወጣ ይገደዳል። ምንም እንኳን አሁን ድረስ ፍቺውን ባይቀበል ማለት ነው። ወደ ዋልተር አማች ሃንክ ስንመጣ ደግሞ በሚት አቅርቦት ላይ ወይም በጀመረው ምርመራ ላይ ከባድ ፍንጮችን ማግኘት ይጀምራል። እናም ሃንክ እነ ጄሲ በሚንቀሳቀሱበት አካባቢ አንድ ኤቲኤምን ይመለከትና የኤቲኤሙን ሲሲቲቪ ካሜራ እንዲከፍቱለት ያደርጋል። በዚህ ጊዜም የጄሲን አርቪ መኪና ይመለከታል። እናም የሁሉ ምርመራ ሃንክን ከዋልተርና ጄሲ ንግድ ጋር በጣም ያቀራርበዋል። ዋልተር ስካይለር ቺት እንዳደረገችበት በማወቁ በጣም ተናዷል። እናም ከስካይለር ጋር ወደ ወሰለተው ቴድ ጋር ሄዶ አምባጓራ ይፈጥራል። በተጨማሪም በመምህርነት ስራው ላይ ያልተረጋጋ ባህሪ በማሳየቱ ምክንያት ከመምህርነት ስራው ይባረራል። ይህ ማለት አሁን ላይ እጹን ለማብሰል ሙሉ ለሙሉ ጊዜ ያለው ማለት ነው። ዋልተር አሁን ላይ በጣም አስቸጋሪ ጊዜ ውስጥ በመግባቱ ጄሲ ብቻውን ለማምረት እድሉን አግኝቷል። ነገር ግን ከዋልተር ጋር ተመሳሳይ ግን ዝቅተኛ ጥራት ያለው ሜትን ያበስላል። ግልጽ ለማድረግ ያህል ሜት ማብሰል ማለት ያው አደንዛዥ ዕፅ መቀመም ማለት ነው። ከዛም ጄሲ ሙሉ ክፍያ ሲጠብቅ ግማሽ ብቻ ይሰጠዋል። ጄሲም በጣም ተናዶ ግማሽ ክፍያ የሴት ነው ብሎ ሲጠይቅ ግማሹ ለባለቤቱ ተልኳል የሚል መልስ ይሰጠዋል። ይህን ያደረገው ጉስ ነበር። ጉሱንም ብሎ ለዋልተር ያልሰራበትን ገንዘብ በመስጠት ወደ ንግዱ ለመመለስና የሜቱን ጥራት በዋልተር ስም ከፍ እንዲል ለማድረግ ጥረት እያደረገ ነው። ጄሲም ሙሉ ገንዘቡን ባለማግኘቱ የበለጠ ተበሳጭቷል። ዋልተር ጄሲ እሱን ለመግዳት በሚያደርገው ሙከራና የሚያገኘውን ገንዘብ ደግሞ ለመጠጥና ለሴቶች እያወጣ ስላስቸገረው ተጣልተዋል። ስለዚህ ጉስ ፍሪንግ ይህንን ክፍተታቸውን አይቶ ዋልተርን ከጄሲ ውጥረትና ከጎዳና ላይ ስራ ለማራቅ ሲል አንድ ወሳኝ እርምጃን ይወስዳል። ይህም ለዋልተር በየወሩ ከ$3 ሚሊዮን በላይ ክፍያ እንደሚከፈለውና የራሱን አዲስ ዘመናዊና እጅግ ሚስጥራዊ የሆነ ላብራቶሪ ከፍቶ ይሰጠዋል። የሚያስገርመው ደግሞ የከፍተኛ ቀናበራ ያለው ከአንድ ላውንደሪ ማሽን በታች ነበር። ስለዚህ ማንም ሰው ሊጠራጠረው አይችልም ነበር። ወደ ሃንክ ስንመጣ ደግሞ ምርመራውን በጣም እየቀጠለ ነው። እናም አርቪ መኪናውን ተከታትሎ ተገድሎ ወደ ነበረው ወደ ኮምቦ እናት ይመጣል። ኮምቦ ማለት ያው ከጄሲ ጋር ሲሰራ በነበረበት ወቅት በጥይት ተተኩሶ የሞተ ልጅ ነው ማለት ነው። እናም ወደ ኮምቦ እናት ሄዶ በቤት ውስጥ ዙሪያ ገባውን ሲመለከት ኮምቦ ከጄሲ ጋር አብሮ የተነሱትን ፎቶግራፍ ይመለከታል። ስለዚህ ሲከታተል የቆየውን አርቪ መኪና የሚነዳው ጄሲ መሆኑን ይደርስበታል። በጣም አደገኛ የሆነው የሜት አምራቹን ዋልተርን ለመያዝ የከባድ የሆነ ፍንጭ ነበር። ወደ ዋልተር ስንመለስ ደግሞ ዋልተር ጄሲን አስወጥቶ ጋይል ቤቲከር የተባለ አዲስ የቅመማ ጓደኛን አምጥቷል። ጋይል በጣም ጎበዝ ኬሚስትና ታታሪ ሰራተኛ ነው።
ስለዚህ ዋልተር ጥሩ አጋዥ አምጥቻለሁ ብሎ እያሰበ ነው። ለዋልተርም በኬሚስትሪ ቅመማው መሰረት በጣም ምርጥ ቡና ሰርቶ ይሰጠዋል። በዚህ ጊዜ ዋልተር ቀምሶት የማያውቀው ቡና አይነት ስለሆነ በጣም አድንቆት እኔን ልተካ የምትችለው አንተ ብቻ ነው ይለዋል። መኪናውን ገንጥሎ ለመግባት ሲሞክር የግቢው ጠባቂ ይደርስበትና ምን እየሰራ እንደሆነ ይጠይቀዋል። ሃንክም እሱ የፖሊስ መርማሪ እንደሆነ ይገልጽለታል። ነገር ግን ምንም አይነት የፍርድ ቤት ፍቃድ ባለመያዙ ወደ መኪናው ውስጥ የመግባት እናም ሲጨንቅ ሲጠባቸው ለጉስማን እየሆነ ያለውን ሁኔታ ይነግሩታል። ጉስማንም በሰዎቹ አማካኝነት ለሃንክ ሚስቱ ሜሪ ሆስፒታል እንደገባችና በአስቸኳይ የእሱ እርዳታ እንደሚያስፈልጋት የሚገልጽ ሜሴጅ ይደርሷል። በዚህም በጣም ተደናግጦ ነፍሱን ሳያውቅ እየሮጠ ሜሪ ያለችበት ወደ ተባለው ሆስፒታል ይሄዳል። በዚህም እነ ዋልተር በሃንክ ስለተመለከቱን ከልብ እናመሰግናለን። ይህ ኢትዮ ፊልምስ ከውዬ ጋር የተሰኘው ቻናላችን ሁሌም ማክሰኞ፣ ሐሙስና ቅዳሜ ከምሽቱ 1 ሰዓት ላይ ሁሌም እንደዚህ አይነት ምርጥ ፊልሞችን ወደ እናንተ ያደርሳል። እናንተም ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም ሰብስክራይብ ካረጉን ሁሌም አብረን ነን። የዚህ ቪዲዮ ስፖንሰራችን ህልሞን እውን የሚያደርገው ቪው አፓርትመንት ነው። የራስዎ ቤት ባለቤት ለመሆን አስበዋል? እንግዲያውስ 85% ግንባታ የተጠናቀቀው ቪው አፓርትመንት በ10 ወራት ውስጥ የህልሞን ቤት ተረክበው እንዲኖሩ ይጋብዞታል። ከ106 ካሬ ሜትር ጀምሮ የተዘጋጁት እነዚህ ዘመናዊ ቤቶች ምቾትና ዘላቂነት ባገናዘበ መልኩ ተገንብተዋል። እያንዳንዱ ፍሎር ላይ ለ4 ቤቶች 2 ሊፍት መኖሩ ደግሞ ምቾቱን ከፍ ያደርገዋል። ቪው አፓርትመንት ከሚያቀርባቸው ሁኔታዎች የቆሻሻ አወጋገድን ቀለል የሚያደርግ ጋርቤጅ ሹት አለው። የኤሌክትሪክ መቆጣጠርን ስጋት የሚያስወግድ ባካፕ ጄኔሬተር ተገጥሞለታል። በውሃ ችግር ሳይሳቀቁ በምቾት እንዲኖሩ በቂ የውሃ አቅርቦት አዘጋጅቶሎታል። ታዲያ ምን ይጠብቃሉ? 30% ብቻ ቅድመ ክፍያውን ከፍለው የተቀረውን ዘና ብለው በመክፈል የቤት ባለቤት የመሆን ህልሞን ያሳኩ ይሎታል። የበለጠ መረጃ ለማግኘትና ቤቱን ለመጎብኘት በስልክ ቁጥር 0994 37 5094 ላይ ደውሉ። ደግምልዎታለሁ 0994 37 5094 ላይ ደውሉ። ቪው አፓርትመንት ከህልሞ ጋር የሚያገናኘው ድልድይ